ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? የተወደዳችሁ የቻናሌ ቤተሰቦች እንግዲህ ከዚህ በፊት ያው በአካል የምታቁኝ ሰዎች አላችሁ፣ እንዲሁም በቪዲዮ የምትከታተሉ የምታቁኝ ሰዎች አላችሁ። ዩቲዩብ ላይ አንዳንድ ቪዲዮዎችን ፖስት አደርጋለሁ፣ እንዲሁም ቲክታክ ላይ በጣም ብዙ ልጆች ታቁኛላችሁ። የጨረቃ ፋሚሊዎችም በጣም ብዙዎቻችሁ ታቆኛላችሁ እና ውዶችዬ ከዚህ በፊት ያው ስለ አብርሽ ስለ ሩታ እንዲሁም ደግሞ በተለይ ስለ ጨረቃ ፋሚሊዎች ስለ ብሩክ እንዲሁም ደግሞ ስለ ሃይሚ ብዙ ሀሳቦችን አስተያየቶችን እሰጣለሁኝ። ስለዚህ ዛሬ ደግሞ እንግዲህ በራሴ ቤት መጥቻለሁኝ። ያው የስደት እህታችሁ ነኝ። እኔም በስደት ሀገር ነበርኩኝ። ከስደት መልስ እንግዲህ ሀገሬ ላይ ነው ያለሁትኝ። ኦልሞስት 1 አመት አልፎኛል ኢትዮጵያ ከመጣው። የኢትዮጵያ ኑሮ ምን ይመስላል የሚለውን ነገር እንግዲህ በደንብ ነግራችኋለሁ። በምን አይነት ሁኔታ ነው ያለሁት፣ ስደትስ ምን አይነት ነገሮችን አሳለፍኩኝ የሚለውን ነገር እንግዲህ በደንብ እነግራችኋለሁ። የትኛውም ሴት የትኛውም ወንድ በተለይ ስደትን ያየ ስደትን የቀመሰ በስደት ኑሮ ያለ ስደት ሂዶ የተመለሰም ያለም ሰው በጣም በህይወቱ ብዙ አስተማሪና ብዙ የህይወት ታሪክ አለው ብዬ ነው ማስበው። የትኛውም ሰው አስተማሪ ህይወት የለውም ብዬ አላምንም። ስለዚህ እኔም በበኩሌ በትንሽዬ እድሜ ነው የወጣው ስደት፣ ብዙ ነገር አይቻለሁ። ከስደት ተመልሼ ደግሞ ሀገሬ ላይ ነው ያለሁት። ስለዚህ አንድ ቀን ያው በስደት የነበረውን ህይወቴን በስደት የመጣውበትን መንገድ በቃ ያሳለፍኩትን ነገር በሙሉ የማወራላችሁ ይሆናል። ከዛ በፊት ግን አሁን ስላለውበት ሁኔታና እንግዲህ ከጎንሽ አጠገብሽ ያለ ሰው ማን ነው ልትሉ ትችላላችሁ። አጠገብ ያለው ሰው አስተዋውቂያችሁ በራሴ ስራዎችም ለመምጣት እያሰብኩ ነው ያለሁት። የኔ ውዶች ያው ህይወት ይቀጥላል። ማለት ብዙ ጊዜ ስለ ሰዎች አሰባሴ ስሰጥ ነበረ። የሚዲያ ሰው ነኝ፣ ግን የራሴን የህይወት ታሪክ ወይ ደግሞ ስለ ራሴ ህይወት ሚዲያ ላይ ወጥቻ አላወራውም እስከዛሬ። ግን ያው ሚዲያ ላይ ባወራም የራሴ ከሚዲያ ጀርባ የራሴ ደስ የሚል ጥሩ የሆነ ህይወት አለኝ። ከስደት መልስ እንግዲህ ብዙ ያተረፍኳቸው ነገሮች አሉ፣ ብዙ ነገሮች አሉ። ባጭሩ ስለ ስደት ህይወቴ እንዲሁም ተመልሼ ስላጋጠመኝ ብዙ ነገር እነግራችኋለሁኝ። እኔ ያሳለፍኩትን እንዳታሳልፉ፣ ጥሩ ጎኑን ጥሩ ነው ብዬ እነግራችኋለሁ፣ የሚያስጠላው ጎኑን ደግሞ ያስጠላል፣ በዚህ መንገድ እንዳታልፉ ብዬ ለመምከር ነው የመጣሁትኝ እና ባለቤቴንም ለማስተዋወቅ ነው የመጣሁት። ያው ዩቲዩብ ስሰራ ይከታተለኛል። መጀመሪያ እንደውም አካባቢ እንደተገናኘን አካባቢ ስሰራ ምናምን ምን እንደሆነ አይገባውም ነበር፣ አይረዳም ነበርና እየቆየ ሲሄድ ግን በደንብ ስለና አብርሽም ስለና ሩታም ሀሳብ ሳነሳይና ያያል። እነሱን በደንብ በቃ ልክ እንደነ ሃይሚ ብሩክንም በደንብ ይከታተላቸዋል እና የእውነት ደስ የሚል ሰው ነው። ተረድቶኛል። መጥፎ ነገር እንዳልሰራ በነገራችን ላይ ይከለክለኛል። የሆነ ነገር መጥፎ ነገር ሰርተሽ ታዋቂ እንድትሆኝ አልፈልግም የሚለኝ የእውነት ማለት ይከለክለኛል። ጥሩ ሀሳብ እንድሰጥ ጥሩ ነገር እንዳወራ ነው ሀሳብ አስተያየት የሚሰጠኝ እንጂ መጥፎ ነገር አውርቼ እንድፈምስ ወይ ደግሞ መጥፎ ነገር ሰርቼ ሚዲያ ላይ እንድወጣ አይፈቅድም። እንደውም ሰሞኑን አንድ ቪዲዮ በጣም ብዙ ልጆች የኔን ፎቶ ሳይቀር የሱን ፎቶ ሳይቀር ዘቅዝቀው እየሰደቡን ነበረ። በዛ ምክንያት አይቸው ደብሮኝ ለነሱ ነገርኩት። እሱን በጣም ደብሮት ነበር። ስለሱም እንግዲህ አብረን ምን ጠይቀው ይሆናል። ከዛ በፊት ግን እንዲተዋወቃችሁ እንግዲህ አምጥቻለሁ። ሰላም ብለህ በቃ ሰላም በላቸውና ተዋወቃቸው። ያው ለመጀመሪያ ጊዜ ነው ሚዲያ ላይ የመጣው፣ ነገራችን ላይ እንዳትፈርዱበት። ሰላም ይላችሁና ከዛ እኔም የምጠይቀው ጥያቄዎች ይኖራሉ። እናንተ መጨረሻ ላይ መጠየቅ የምትፈልጉትን ጥያቄ ትጠይቁናላችሁ ብዬ አስባለሁ። እስኪ መጀመሪያ እሱን ሰላም ይበላችሁና ጥያቄ እንቀጥላለሁ ማለት ነው። ሰላም በላቸው። ከዛ ጥያቄ መጠይቅህ ይኖራል ስለኔም ስላንተም እንዲሁም ስለ ሚዲያ ሰላም በላቸውና። እሺ ሰላም ቤተሰብ እንዴት ናችሁ? እንዴት አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ስምን አስተዋውቃችሁ። ሰለሞን እባላለሁ። ያስቱ ፍቅረኛ ነኝ። ፍቅረኛ ነው ባለቤት ነው? ያው ባለቤት ፍቅረኛ ማለት ባለቤት ነው እንግዲህ። ያው እንደዛ ነው። በነገራችን ላይ ሰርግ አላደረግንም። የእውነት ለመናገር የሰርግ ፕሮግራሙ በቅርቡ ያው የምናሳያችሁ ይሆናል። ያው እንነግራችኋለን ባጭሩ ስለ ህይወታችን አሁን ለመተዋወቅ ያህል ነው የመጣ ነው። በቅርቡ የሰርግ ዝግጅት ይኖረናል። በደንብ ያው የምታዩት ይሆናል ፕሮግራሙን። ዛሬ ግን ያው ላስተዋወቃችሁ ነው የመጣሁት። እንግዲህ
ከስደት መልስ እውነት ለመናገር ከዛ በፊት ህይወት አልነበረኝም። ያው በእርግጥ ብዙ ነገሮቻችን ከዚህ በኋላ እናንተ ከወደዳችሁን እናንተ ኑ ካላችሁን እግዚአብሔርን ነው ብላችሁ እኔም ከሌሎች ሰዎች የምንለይበት የማንስበት ነገር የለም እውነት ለመናገር ምክንያቱም ያው እኔም የሚዲያ ሰው ነኝ የሚዲያ ሰዎችን እከታተላለሁ ስለዚህ እኔ የሚጎድለኝም ነገር ስለሌለ በቃ ሚዲያ ላይ እመጣለሁ እናንተ ከተቀበላችሁ ለማለት ነው እንግዲህ ባለቤቴ ነው ሰለሞን ይባላል እኔ ሶል ነው ምለው እና እንግዲህ ትንሽ ቆይተናል በፍቅር ደስ የሚል ጊዜያትን እያሳለፍን ያለ ነው ዝም ብሎ የተጀመረ ህይወት ሳይሆን በደንብ ቁም ነገር ያለው በደንብ ቤተሰብ ደግፎን የኔም የሱም ቤተሰቦች አውቀው ወደውን አክብረውን በደንብ አደራ ተሰጥቶን ነው ይሄንን ህይወት የጀመርነው በአሁኑ ሰዓት ያው አዲስ አበባ ነው እየኖረን ያለ ነው እግዚአብሔር የተመሰገነ ይሁን ረዘም ያለ ጊዜ ባይሆነንም ግን በቃ እግዚአብሔር ይመስገን እና ከጎኔ ነው ያለው ስለ ሃይሚም ስለ ብሩክ ሰራም ቪዲዮ ሰራ በጣም ስለነሱ ይከታተላቸዋል በነገራችን ላይ እጠይቀዋለሁ በጣም ነው የሚያደንቃቸው በነገራችን ላይ ስለነሱ ሰራ ደስ ይለዋል እና የሆነ ቀን ላይ ግን አንድ ቪዲዮ ሰርቼ በጣም ብዙ ወቀሳ ደርሶብኝ ቲክታክ ላይ ዘቀዘቁኝ እኮ ብዬ እምባዬ መጣና ሲያየው እሱም ተዘግዝቋል እንዴ ምን አጥፍተን ነው እኔ ሚዲያ ላይ መጥፎ ነገር እንዳታወሪ ነበር መከለክለውና እኔም ስታወሪ ሰምቼሽ አላቅም ለምንድን ነው ብሎ እሱ ራሱ እንደደበረው እየነገረኝ ነበር ስለሱ እንግዲህ ጥያቄ የምጠይቀው ይሆናል እስኪ ጥያቄ ልጠይቅ ባለፈው ያው ቲክታክ ቪዲዮ ላይ እንትን ብለን ነበር ምንድነው ተዘግዝቀን አሳይቼ ነበርና ከዛ እኔ እንደደበረኝ ስነግር አንተም ደብሮ ነበር ምን ተሰማ ማለቴ መጥፎ ነገር አውርታለች ብለ አሰብክ ወይስ ደግሞ ያው ቪዲዮ ሁሌም ቁጭ ብለ ታየኛለህ ተሰማኛለህ መጥፎ ነገር ምናምን አላወራም ስለ ሃይሚ ስለ ብሩክ አይደል ምን ተሰማ ተዘግዝቀ ስታይ ሁለታችንም ተዘግዝቀን ነበርና ምን ተሰማ ያው በርግጥ ደብሮኛል ቢደብረኝም ግን ያው ምንም አላልኩም ክፋታለሁ ብዬ አላሰብኩም ምክንያቱም ለማስተማር ብሎ ሊሆን ይችላል ለማስተማርም እንደዛም ስለሆነ ነገር ኑሮ ሊሆን ይችላል እንደዛ ነው ያሰብኩት በኋላ እኮ ያው እኔ እንትን ብያለሁ አይደለ ተስተካክሏል ብዙ ልጆች እንደውም በቲክታክ በውስጥ አውሮቻቸው በቃኛ እንደዚህ ስላልሽ ነው ብሩክን ስለነካሽብን ነው ምናምን የሚል ነገር ሲያነሱልኝ አይ በተሳሳተ መንገድ ተረድታችሁ ነው እንጂ እኔ ለሃይሚም ለብሩክም ክፉ አመለካከት መጥፎ አስተሳሰብ የለኝም ብዬ መልሼላቸው የተረዱ ተረድተውኝ ቀጥለናል እና አንዳንዴ ያው ሶሻል ሚዲያ ላይ እንደዚህ አይነት ነገሮች ሲፈጠሩ የሚደብር ነገር አለው ለማለት ነው ለማንኛውም ግን ያው በትንሹ ነው የተዋወቁ ግን ወደ ሚዲያ እንግዲህ ለመጀመሪያ ጊዜ ነው የመጣ እኔ ለሚዲያ አዲስ አይደለም ብዙ አመት ሆኖኛል ብዙ ጊዜ ቆይቻለሁኝ እና አንተ አዲስ ነህ ዛሬ ነው ገና ወደ ሚዲያ የመጣው ምን ተሰማ ከኔ ጋር ነው የምሰራው ምናምን ተመልካቾቻችን በመተዋወቅ ምን ተሰማ ያው በጣም ደስ ነው ያለኝ ማለት አንቺ ሰሪም ማቸው አንቺ በምሰሪው ቪዲዮ ገብቼ አንዳንዴ ማቸው ቪዲዮዎች አሉ ማለት አብርሽም ሩታም በጣም ደስ የሚል ስራ ነው የሚሰሩት ሃይሚም በጣም ደስ የሚል ነው በቃ አንቺ ስትሰሪ ራሱ እኔ በጣም ተደስቼ እኔ ራሱ በቃ ምን ልበልሽ በጣም ብዙ ነገር እኔ ለማለት እንፈልገው ነገር አንቺ ስትናገሪ በጣም ይለል እጅግ በጣም ነው ደስ ታደንቃቸዋለህ ማለት ነው ሃይሚና ብሩክና በጣም ነው ማደንቃቸው የምን እውነት ለመናገር እኔ ነበርኩ ብዙ ጊዜ ስከታተላቸው የነበረው ግን ማለት ነው አሁን ከሱ ጋር አብረን መኖር ከጀመረኝ ጊዜ ጀምሮ ማለት ነው ይሰማል በቃ በደንብ ታሪኩንም ይሰማል እኔ ማወራውን ከዛ በቃ ስራዬ ብሎ እኔ እንደውም በዚህኛው ስልኬ ሳይ በዛኛው ስልኬ እሱ የነሱን ቪዲዮ ይከታተላልና እኔ በጣም ነው የተገረምኩትና ምን አለ አሁን ሰምታችሁታላ እኔ መናገር የምፈልገውን ሐሳብ አንቺ ስለነሱ ስታወሪ ስትገልጪ ደስ አለኝ ነው የሚለው በጣም ደስ ብሎኛል የእውነት ለመናገር አንተን ማመስገን እፈልጋለሁ ምንድነው ማመሰግነ ቪዲዮ ስሰራ አትከለክለኝም የሆነ ሐሳብ ስሰጥ ትቆጣኛለህ የእውነት ማለት ነው የተሳሳተ ነገር እንኳን ተናድጄ የሆነ ቀን ላይ አንዳንዴ በቃ በጣም ስሜታዊ ሆኜ የሆነ ነገር ልናገር ስል ኖ በዚህ መንገድ አይደለም እንዴ ሚዲያን ለጥሩ ነገር ለመልካም ነገር ነው እንጂ መጠቀም ያለብሽ በዚህ መንገድ መሄድ የለብሽም ብሎ ሲያርመኝ ሲቆጣኝ ቆይቷል በጣም ብዙ ጊዜ እውነት ለመናገርና በዚህ አጋጣሚ ያው አብዛኞቹ የኔ ጓደኞች ኢትዮጵያ ውስጥ ገብተው አግብተው ወይ በቤተሰብ ምክንያት ወይ በባላቸው ምክንያት ቪዲዮ አትሰሩም ተብሎ ተከልክለው ከሚወዷቸው ከሚያደንቋቸው ሰዎች ተለይተው ርቀው የሚቆዩ ሰዎች አሉ
እና እኔ ግን ያው እየቀጠልኩ ነው። አመሰግናለሁ ለማለት ነው እውነት ለመናገር እና ውድ የቻናሌ ቤተሰቦች ዛሬ የነበረን ቆይታ ይሄንን ይመስላል። ያው ያለንበትን ቦታ ትንሽ ላሳያችሁ ብዬ ነው ቪዲዮውን ከት ያረኩትኝ እና ውዶችዬ ይሄንን ቪዲዮ ከተመቻችሁ ከወደዳችሁት ኑ ደጋግማችሁ እንከታተላችኋለን እናያችኋለን አለንላችሁ እምትሉን ከሆነ ደጋግመን እንግዲህ በአዳዲስ ቪዲዮ ስራዬ ብለን በደንብ ወደ ሶሻል ሚዲያም ወደ እናንተም የምንመጣ ይሆናል ውዶችዬ። እና የእናንተን ሀሳብ አስተያየት ከምን ጊዜውም በላይ በጣም ለኔ ብርታቴ ለኔ ድጋፌ ስለሆነ እንግዲህ ከባለቤቴ ጋር ተደጋጋሚ ቪዲዮችን እንድንሰራ ጓደኞቼም እንዲሁ በቃ አጠቃላይ ስለ ኑሮዬ ብዙ ነገር የማወራላችሁ ይኖራል ብዬ አስባለሁኝ። እንደነገርኳችሁ ያው ብዙ አስተማሪ ነገሮች አሉን። ማንኛውም ሰው ታሪኩ ቢነገር ቢወራ ብዙ ነገሮች አሉት። አስተማሪ የህይወት ጉዞ አለው። ስለዚህ እናንተም ትማሩበታላችሁ፣ ቁም ነገር ታገኙበታላችሁ ብዬ ስለማስብ ይዤላችሁ የምመጣ ይሆናል። ይሄንን ውብ ተፈጥሮ እያሳየዋችሁ እንግዲህ ሰናበታችኋለሁ። በሌላ ቪዲዮ ተመልሰን እንገናኛለን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላም ቆዩልኝ።